ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እሱ እያወራ ያለው ስለ 4 አይነት የልብ አይነቶች፣ 4 አይነት የአፈር አይነቶች። ደህና ጥሩ አፈር ለመረዳት በጣም ቀላል ነው። ያ ከባድ ያልሆነ ነው። ያ እዚህ የተቀመጠ ሰው ነው እና ማለቴ ትኩረት ያደርጋሉ እናም ይገባቸዋል። ጥቂት ማስታወሻ ይወስዳሉ፣ ወደ ቤት ይሄዳሉ። በሕይወታቸው ውስጥ እውነት እስኪሆን ድረስ ይህንን ነገር ያጠኑታል። መከርም ይኖራቸዋል እና የሆነ ሰው ስለዚህ በደንብ እያሰበ ይሆናል። ለምን 30 ለምን 60 ለምን 100 እኔ አላወኩም። መልሱን እኔ ራሴ አላውቅም፣ ግን ቢሆንም ጥሩ ግምት ልሰጣችሁ እችላለሁ። ምናልባት ከዚያ ጋር የሚያገናኘው ነገር ይኖረዋል። ምን ያህል ታዛዥ እንደሆኑና ሕይወታቸውን እንዴት እንደሚኖሩና የመሳሰሉትና ሌሎችም። ግን ከባዶ ምርት 30 እጥፍ ምርት ቢኖረኝ ይሻለኛል። አትፈልጉምን? ነገር ግን ላናግራችሁ የምፈልገው የልብ አይነት ምናልባት ስለ እሱ ነው ብዙ የማወራው እና ከዚያ ሌሎቹ ሁለቱን እጠቅሳለሁ። እሱም ዘሩ በምድር ላይ በተዘራ ጊዜ ሰይጣንም ወዲያውኑ መጣ እና የተዘራውን ሰረቀ። እድል እንኳን ሳይኖረው ስር ከመስደዱ በፊት ሰረቀው። እንደዛ አይነቱ ደንዳና ልብ ነው። የደነደነ ልብ እያላችሁ የደነደነ ልብ እንዳላችሁ የማታውቁ አላችሁ። ነገር ግን የደነደነ ልብ ካላችሁ የእግዚአብሔርን ቃል አትቀበሉም ወይም ቢያንስ የዚህ አካል ይሆናሉ። ብቻ እንበል ለምሳሌ ያንን መጥፎ ነገሮችን ሰምታችሁ ወይም በእናንተ ላይ ደርሶ ይሆናል። ምናልባት ገንዘብ ለቤተ ክርስቲያን ወይም ለድርጅት ከሰጣችሁ በኋላ እውነቱን ታውቃላችሁ። ወይ ገንዘባችሁን ሰርቀዋል፣ አላግባብ ተጠቅመዋል። እናንተ አመለካከታችሁ ተቀይሯል። ገንዘቤን ለእነዚያ ሰዎች አልሰጥም፣ በፍጹም አላደርገውም። ደህና፣ በዚያ ምክንያት የምትጎዱ እናንተ ናችሁ፣ ሌላ ሰው አይደለም። እና ስለዚህ ልባቸው የደነደነ ሰዎች በመስጠት ላይ የተመረኮዘ ትምህርት ያናድዳቸዋል። ስለ መስጠት ከሰሙ ግን እንዴት ሰጪ መሆን እንዳለብን መማር ካሉብን ታላላቅ ነገሮች አንዱ ነው። እና እውነቱን ለመናገር ከሆነ አብዛኞቹ ሰባኪዎች ህዝቡ ካለው አመለካከት የተነሳ ዛሬ በመስጠት ላይ ብዙ ትምህርቶችን ማስተማር አይፈልጉም። ስለ መስጠት ማውራት ሲጀምሩ የስሜት ለውጡን ማየት ይችላሉ። ደንዳና ልብን የሚያስከትለው ምንድን ነው? ያው ብዙ ነገሮች አሉ፣ ግን ህግ ላይ የሚያተኩር ፈሪሳውያን ልበ ደንዳኖች ናቸው። ሁሉንም ህጎችና ደንቦች ያውቃሉ፣ ግን ለማንም ምህረትን አያደርጉም። ፈራጆች ሁሉንም ነገር ይፈርዳሉ፣ ትክክል ናቸው። እናም በዓለም ውስጥ ያሉ ሌሎች ሰዎች ሁሉ ትክክል አይደሉም። የሐዋርያት ሥራ 28 ቁጥር 26 እና 27 ወደዚህ ህዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳልፈውሳቸው። የዚህ ህዝብ ልብ ደንድኗል፣ ጆሮአቸውም ተደፍኗል፣ ዓይናቸውንም ጨፍነዋል። አለዚያማ ይመለሱና እፈውሳቸዋለሁ። በልጅነቴ ካሳለፍኩት በደል የተነሳ ከዚህ በፊት የደነደነ ልብ ነበረኝ እና የደነደነ ልብ ሲኖራችሁ ምሬት አለ፣ ጥላቻ አለ። በጣም አስቸጋሪ ጊዜ ነው። ሰዎች የተሻለ ህይወት ሊኖራችሁ እንደሚችል ሲነግሯችሁ እንደውም ይብስባቸዋል። መራራ ነህና በአካባቢያችሁ ያሉ ሌሎች ሰዎች ሁሉ መራራ እንዲሆኑ ትፈልጋላችሁ። የዴቭ ደስታ ሲያናድደኝ እንኳን አስታውሳለሁ። በህይወቴ ውስጥ በጣም ስለተጎዳው እና እኔ በሰዎች ላይ የምቀን አይነት ነበርኩ። እዚህ ጥሩ ትንሽ ህይወት ባላቸው አሁን ምክር እየሰጣችሁኝ ነው እና ስለምትናገሩት ነገር እንኳን ለማወቅ አትጀምሩ። ጥሩ፣ ያ ደህና እንድንሆን አይረዳንም። አንድ ነገር ብቻ መናገር እችላለሁ። ለራሳችሁ ማዘን በፍጹም እንድታገግሙ አይረዳችሁም። በሉ እንጂ እንደገና መናገር አለብኝ።
እናንተ ሰዎች የባሰ ትፈልጋላችሁ ወይስ እናንተ ማን ይፈልጋል? ለራሳችሁ ማዘን ጊዜ ማባከን ብቻ ነው እና እየተጎዳችሁ ስለሆነ ግድ አይሰጠኝም ማለት አይደለም፣ ግን ሁሉንም አይቼዋለሁ፣ አውቀዋለሁ። ለራሴ ያዘንኩኝ ተቀምጬ ዓመታትን አሳልፌያለሁ እና እግዚአብሔር በመጨረሻ እንዲህ ያለ አዛኝ ወይም ኃያል መሆን ትችላለህ፣ ነገር ግን ሁለቱንም መሆን አችልም። ስለዚህ ምረጥ። ሐዘኔታውን ትተህ እግዚአብሔር ኃይልን ይሰጣቸዋል። አመድንም ትተህ ውበትን ይሰጠሃል። አሜን። የደነደነ ልቦች፣ ልባቸው የደነደነ ሰዎች ለመፍረድ ፈጣኖች ናቸው። ምህረትን ለማድረግ በጣም ይቸገራሉ። ይቅርታ ለማለት በጣም ይቸገራሉ። እና ስለዚህ ቃሉ በእውነት ሊገባ አይችልም ወደ ደንዳናው ልባቸው። ልበ ደንዳና ሰዎች ቀድሞ የተጸነሱ ሀሳቦች ያሏቸው ናቸው። ባመኑት ነገር ምክንያትና ለምን እንደሚያምኗቸው እንኳን አያውቁም። አስቀድመው የማይረባ ነው ብለው በማሰብ የክርስቲያን ፕሮግራሞች ቴሌቪዥን ላይ ሲያዩ የሚቀይሩ ሰዎች። ይኸው ሌላው ሰባኪ ደግሞ መጣ ብራችንን ለመውሰድ ወይም አዎ፣ እነዚህ የቴሌቫንጀሊስቶች ታውቃላችሁ፣ መበለቶችን ገንዘባቸውን ሁሉ እንዲልኩላቸው በመንገር እነሱ የተንደላቀቀ ሕይወት ይኖራሉና ሰዎች ምንም አይረዱትም። በፍጹም ምን እንደሚያስፈልግ ማሰብ እንኳን አይችሉም። ይህንን ስራ ለመስራት እኔ እያደረግኩኝ እንዳለሁት እና ይሄ አይ ያለን ከን አላደርገውም እና አዎ ስህተት እሰራለሁ፣ ግን ቢያንስ የሆነ ነገር ለማድረግ እየሞከርኩ ነው። እና በሚሰሩ ሰዎች ላይ ከሚፈርዱ ሰዎች አብዛኞቹ በሚሰሩ ሰዎች ላይ ከመፍረድ በስተቀር ምንም የማይሰሩት ናቸው። ታውቃላችሁ፣ ኤልያስ ታላቅ ነቢይ ነበር። በራብም ጊዜ በመንፈስ ቅዱስ እየተመገበ በወንዝ አጠገብ ኖረ። ወንዙም ደረቀ። እግዚአብሔርም ወደ ድሃ የተጨነቀች ራሷን የምታጠፋ የምትመስል መበለት ጋር ላከው። ነቢዩ ኤልያስም ምን እንዳለ ታውቃላችሁ? የምበላው ነገር ስጭኝ እና የምጠጣው ነገር። እሷም እንዲህ አለች፣ በማሰሮ ውስጥ ያለኝ ለእኔና ለልጄ ለአንዴ ብቻ የሚበቃ ዘይትና ምግብ ነው። ከዚያ በልተን እንሞታለን። ታውቃላችሁ፣ ቴሌቪዥኖች የሏቸውም ነበር። ነገር ግን ቢኖራቸውም ኖሮ እሱ ቴሌቫንጀሊስት ይሆን ነበር። ምን እንዳላ ታውቃላችሁ? መጀመሪያ ስጭኝ። እንግዲህ ዛሬ በመገናኛ ብዙኃን እንዴት ሊተላለፍ እንደሚችል አስባለሁ። አዎ፣ በሰሟቸው ጥቂት መጥፎ ታሪኮች ላይ ተመርኩዞ ሊሆን ይችላል። ሐቀኝነት የጎደላቸው ሰዎች አሉ። ግን በፍጹም ስለ ሁሉም ሰው መጥፎ አመለካከት አይኑራችሁ፣ ምክንያቱም ጥቂት ሰዎች ስህተት ስለሰሩ ብቻ። አንዳንድ ሰዎች ልባቸው የሚደነድነው ቤተ ክርስቲያን እየሞከሩ እግዚአብሔርን የሞከሩ ስለሚመስላቸው ነው። እናም ወደ ተሳሳተ ቤተ ክርስቲያን ይሄዳሉ፣ ጥሩ ፊት አያሳዩም ወይም በሰው ይፈርዳሉና ስለዚህ በሁሉም ነገር ላይ ልባቸው ይደነድናል። ለአንድ ደቂቃ ብቻ ላናገራችሁ እፈልጋለሁ። የዓለማችን ሁኔታ ዛሬ እና በመጨረሻዎቹ ቀናት ማታለል እንደሚጨምር መጽሐፍ ቅዱስ ይናገራል። እግዚአብሔር ለተመረጡት ሰዎች ቀኖቹን ባያሳጥረው ኖሮ በምድር ላይ የሚመጣውን ማታለል ማንም ሰው ሊቋቋመው አይችልም ነበር። እንዳንታለል በየቀኑ መጸለይ አለብን። እናንተን የማይነካ እንዳይመስላችሁ። በእናንተ ላይ ሊከሰት አይችልም ብላችሁ አታስቡ።
መታለል ማለት ውሸትን ማመን ማለት ነው እና ራሴን ጨምሮ እያንዳንዳችሁ ምናልባትም በሕይወታችን አሁንም እውነት እንደሆነ የምናምነው ውሸት አለ። እግዚአብሔር እንዲኖረን የሚፈልገው ነገር ከኛ ለመስረቅ ዲያብሎስ የተጠቀመበት እና ያንን ውሸት መቀልበስ የምንችለው ብቸኛው መንገድ እውነቱን በማወቅ ነው። በአሁን ጊዜ የሰብአዊነት አጀንዳ አለ። ያ ከቁጥጥር ውጭ የሆነ ነው በእኛ ማህበረሰብ ውስጥ እና ብዙ ሰዎችን ክርስቲያኖችንም ሳይቀር እያታለለ ነው እና ሰብአዊነት በቀላሉ በሰዎች ጥቅም ወይም እሴት ላይ ያተኮረ ነው እና እኔ ብቻ እናገራለሁ። ብዙ ጊዜ የምፈልገው እናገራለሁ። ስለዚህ ታውቃላችሁ ብዙ ክርስቲያኖች ራስ ወዳድ ናቸው። ጸሎታቸው ሁሉ ራስ ወዳድ ነው። በበጎ ፈቃደኝነት ምንም አያደርጉም። ለእያንዳንዱ ነገር ክፍያ ይፈልጋሉ። ለማያምን ሰው ያ ልክ ሊሆን ይችላል፣ ግን በእኛ ዘንድ እንደዛ መሆን የለበትም። መንፈሳዊነትን ይሁን እግዚአብሔር የማይቀበል ፍልስፍና ነው እና አንድ ግለሰብ ያለው ክብር፣ ዋጋና አቅም ለማወቅ ምክንያታዊነትን መሰረት የሚያደርግ ፍልስፍና ነው። ስንት ጊዜ በምክንያታዊነት ስለተመሰረትኩ ራሴን ችግር ውስጥ እንዳስገባው ብታውቁ። ወይም በቀላል አነጋገር ሰብአዊነት እግዚአብሔርን ማስወጣት ይፈልጋል። ዛሬ በህብረተሰባችን እየሆነ ያለው ያ ነው። ከሁሉም ነገር አምላክን ለማስወጣትና እግዚአብሔርን ከትምህርት ቤቶች ለማስወጣት እየሞከሩ ነው። ልጆቻችን የወደፊት ተረካቢ መሆናቸውን ታውቃላችሁ። እና አምላክን ሙሉ በሙሉ ከነርሱ ማራቅ ከተሳካላቸው ይህ ቦታ ከ50 ዓመት በኋላ ምን ይመስላል? ማለቴ እኛ በጣም ማህበረሰባችን አሰልቺ ጊዜ ላይ ነው ያለው። ሰብአዊ ሰዎች ተጠያቂነት አይፈልጉም። አሁን ይህን አድምጡ። ማድረግ የሚያሰኛቸውን ማድረግ ይፈልጋሉ። ማድረግ የማይፈልጉትን አያደርጉምና ለባህሪያቸው ጉድለት ሌላ ሰው እንዲከፍልላቸው ይፈልጋሉ። አሜን። ሰብአዊ ሰዎች ራሳቸውን ያማከሉ ናቸው። ፈጣን ደስታ ይፈልጋሉ እና እሱን የማግኘት መብት እንዳላቸው ይሰማቸዋል። ያለምንም ተጠያቂነት የራሳቸውን ሕይወት መምራት ይፈልጋሉ። በእግዚአብሔር ለማመን የማይፈልጉበት ዋናው ምክንያት እግዚአብሔር መኖሩን ካመኑ ነው። መንገዱንና ትዕዛዙን በቅንነት መከተል ያስፈልጋቸዋል። እነሱ ማድረግ የሚፈልጉት የራሳቸውን ብቻ ነው። ስለ መላምቶች እናውራ እና ስለ ዝግመት ለውጥ እንጀምራለን። ሰዎች ቢያዝኑ ምንም አያስደንቅም። ማለቴ የትኛውን ብታምኑ ይሻላችኋል? በዝግመተ ለውጥ ከዝንጀሮ እንደመጣችሁ ወይስ አስደናቂ፣ የሚያስገርም፣ ሁሉን የሚወድ አምላክ በገዛ እጁ እንደፈጠራችሁ ለዓላማ? እና ይቅርታ፣ ሁልጊዜ የዝግመት ለውጥ ተመራማሪዎች ይናደዳሉ ይህን ባልኩኝ ጊዜ እና አልለውም። ነገሮች ይለወጣሉና ይለዋወጣሉ፣ ነገር ግን የሚያደርገው እግዚአብሔር ነው። እግዚአብሔርን ከነገሮች ማውጣት ለምን እንዳለብን አላውቅም። በቅርብ ጊዜ የተፈጥሮ ዘጋቢ ድራማ አይቻለሁና ስለ ፓላፓጎስ ደሴት ነበር። እንደዚህ ከሆነ የምትሉት ታውቃላችሁ፣ ዳርዊን ስለ ዝግመት ለውጥ የመጀመሪያ ሀሳቡን ያገኘው ከዚህ ነው። በመሰረቱ ሊረዳው የማይችለውን ነገር አይቷል። ከአምላክ ጋር የምትኖሩ ከሆነ ምን እንደሆነ ገምቱ። እንኳን ወደ ሚስጥሩ በደህና መጡ። ከማትረዷቸው ብዙ ነገሮች ስለሚኖሩና እንዲያስቸግሯችሁ ከመፍቀድ ይልቅ ማለት ብቻ ነው ያለብን። ዋው! እና ለማንኛውም ይህ ተክልን ለማወቅ እየሞከሩት ነበረ እንዴት ወደዚህ ደሴት እንደገባ፣ ምክንያቱም እዛ መገኘት የነበረበት ተክል ስላልነበረ ነው። በውቅያኖስ ማዶ ሌላ የዓለም ክፍል እንዴት በፈተና እንደሄዱና
ነፋሱ እነዚህን ዘሮች በውቅያኖስ ላይ በተናቸውናም በዚህ ደሴት ላይ ወደቁ። አሁን በሚሊዮኖች ለሚቆጠሩ ዓመታትና እኔ እንዲህ እላለሁ፣ ራስ ምታት እየሰጣችሁኝ ነው። እግዚአብሔር እዚያ እያኖረው የማንለው ለምንድን ነው? ማለቴ ኢየሱስ እንዲህ አለ፣ አንተ እንደ ሕፃን ልጅ ሆነህ እናም ከኔ ጋር የምትሆን ከሆነ ያ ማለት አምኜዋለሁ፣ ምክንያቱም እግዚአብሔር ስለተናገረው። ትምህርት ቤት ውስጥ መምህራቸው የቀይ ባህር ጥልቀት 6 ኢንች ብቻ ስለነበር በምንም ተአምር እግዚአብሔር የግብፅን ሰራዊት ባህሩ ውስጥ እንዳላሰመጠ ሲነግራቸው እንዳላመነችው ትንሽ ልጅ እንሆን። ትንሿ ልጅም ዋው በጣም የሚገርም ነው፣ እግዚአብሔር እነዚያን ሰዎች በሙሉ በ6 ኢንች ውሃ ውስጥ አሰጠማቸው። እንደ ትንሽ ልጅ የምታምኑ ከሆነ ሁሉም ነገር ያስደንቃቸዋል። አሁን መላምት ምን እንደሆነ ልንገራችሁ። መላምት ማለት ከተለያዩ ምንጮች የተወሰደ ንድፈ ሐሳብ ሲሆን ግምት ወይም ሐሳብ ነው። አንድ ሐሳብ ይህንን ወድጄዋለሁ፣ የድርጊት ሂደቶች ለማጽደቅ የሚያገለግል ሐሳብ ነው። በሌላ አነጋገር ይህንን ማድረግ እፈልጋለሁ እና ስለዚህ እንድሰራው ጥሩ የሚያደርግ ንድፈ ሐሳብ አመጣለሁ። ለዛ ነው የሆነ ነገር እንዲኖረን የሚያስፈልገው። የሆነ ነገር፣ የሆነ እውነት እና ስለዚህ ዓለም ዛሬ እንዲህ ይላል፣ ፍጹም እውነት የሚባል የለም። እኔ ያን አላምንም። የእግዚአብሔር ቃል ፍጹም እውነት እንደሆነ አምናለሁ። ሁላችንም የራሳችንን ነገር ከፈጠርን አንድ ነገር እንዴት እውነት ሊሆን ይችላል? ዓለም ግራ መጋባቷ ምንም አያስደንቅም የኔ ጌታ። እና እነዚህ ሁሉ ባለሙያዎች አሏቸው። እኔ ወድጄዋለሁ። ባለሙያዎች ይላሉ። ታውቃላችሁ፣ ከብዙዎቹ ባለሙያዎች የበለጠ ታውቃላችሁ። በነገራችን ላይ ፈላስፋ ምን እንደሆነ ታውቃለህ? ይኸው ያንን በቃሌ ይዤዋለሁ። እኔ ዋና ፈላስፋ ነኝ ማለት ነው። ልበ ደንዳናነት የሚመጣው ከመጎዳት ነው እና እግዚአብሔር ሕመማችሁ እንዲፈውስ ካለመፍቀድ። በጣም ብዙ የዓለም ሐሳቦችን ከመቀበል ሊመጣ ይችላል። በተለይ አንድ ሰው ከሰማው ለመጠበቅ አንድም የእግዚአብሔር ቃል ከሌለው። ቴሌቪዥን ለሚመለከቱና የእግዚአብሔርን ቃል ለማያውቁ ሰዎች አዝናለሁ። ማለቴ ትምህርታችሁን የምታገኙት ከቴሌቪዥን ከሆነ ጥልቅ ችግር ውስጥ ናችሁ። ቴሌቪዥን ማየት እችላለሁ፣ ለእኔ ቀላል ነው። ውሸት ምን እንደሆነ አውቃለሁ፣ እውነት ምን እንደሆነ አውቃለሁ። ብዙ ዜናዎችን መመልከት ልባችሁን ሊያደነድነው ይችላል። አንድ ነገር ልንገራችሁ፣ በዜናው ውስጥ ያለው ነገር ሁሉ መጥፎ ነው። ግን እዩኝ፣ በዚህ ዓለም ውስጥ ብዙ ጥሩ ነገሮች አሉ። ከመጥፎዎች ይልቅ እኛ ስለ እነሱ አንሰማም እንጂ። በሉ እንጂ። ሌላ ደንዳና ልብ እንዲኖራችሁ የሚያደርግ ነገር ተናዳችሁ እንድትቆዩ ስትፈቅዱ ነው። እባካችሁ 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 በሰዎች ላይ አትናደዱ። እግዚአብሔር የሚላችሁን አድርጉና ይቅር በሉና ቶሎ ይቅር በሉና ብዙ ጊዜ ይቅር በሉ። ሕይወታችሁን በምሬትና በንዴት ለመኖር እምቢ ማለት ጥልቀት የሌለው ድንጋያማ መሬት እውነተኛ ጥልቀት እንደሌላቸው አማኞች ነውን? በመጽሐፍ ቅዱሳቸው ላይ አስምረውበታል፣ ግን የለም። በሕይወታቸው ውስጥ ምንም ስር የለም። ችግር እስኪገጥማቸው ድረስ እግዚአብሔር እንደሚወዳቸው ያውቃሉና እግዚአብሔር እንደሚወዳቸው ይገረማሉ። ነገር ግን በእግዚአብሔር ፍቅር ስር ስትሰዱና ምንም ነገር ቢፈጠር በፍጹም እንዲህ አንበል፣ እሺ አምላክ አትወደኝም እንዴ? ባመንበት ነገር መተከልና ስር መያዝ አለብን እና ማለቴ አይ አምናለሁ እና አይ ሰይጣን በጭራሽ ከኔ አይወስደውም።
አሜን። ጥልቀት የሌለው ክርስቲያን የሚኖረው በሚሰማውና በሚያየውና በሚያስበው ነው። እና ከዛ እሾህ መካከል የወደቀው ዘር እና ያ 4 ተከታታይ ክፍል ይሆናል። ስለዚህ እሱ በመሰረቱ ሁሉንም ጭንቀት መተው የሚለው የዚህም ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል። በዓለም ውስጥ ወይስ በመንግስቱ ውስጥ ለመኖር አንዱን መምረጥ አለባችሁ። በዓለም ውስጥ መኖር ትችላላችሁ፣ ዓለም ግን በእናንተ እንድትኖር አትፍቀዱ። አሜን። በእርግጥም እግዚአብሔር በዓለም እንድንኖር ይፈልጋል፣ ግን እንደ ክርስቶስ እንድንኖር ይፈልጋል። የዓለም ብርሃን ሆነን ሰዎች እንዲለወጡ። እና ለማውራት ጊዜ የሌሉ ሌሎችን በጣም የሚያስደንቁ ነገሮች፣ ትኩረትን የሚሰርቁ ነገሮች። እሺ፣ እሰብካለሁ። በቀን 25 ጊዜ በስልካችሁ ባሉ ጩኸቶችና ድምፆች ትኩረታችሁ ሊሰረቅ ይችላል። ስሙ፣ በምጽፍበት ጊዜ ሰው ሲረብሸኝ በእውነት ማንም ሰው ሊያገኘኝ በማይችልበት ቦታ ላይ ልሆን እሞክራለሁ። አስቀድሜ እናገራለሁ። እሺ እንግዲህ አሁን ልጽፍ ነው። ስለዚህ በክፍሉ ውስጥ የምትመጡ ከሆነ አታውሩኝ። እና ምክንያቱ እኔ ስጽፍ ማለቴ እመሰጣለሁና እየኖርክ ያለሁ ይመስለኛልና የሆነ ሰው መጥቶ አንዳንድ አስፈላጊ ያልሆነ ጥያቄ ከጠየቀኝ እነሱ መጠየቅ የሌለባቸውን ወደ ነበርኩበት ቦታ ለመመለስ ረዥም ጊዜ ይወስድብኛል። ይህንን እናዳምጣለን። ሊቃውንቱ እንደሚሉት በአንድ ነገር ላይ ካተኮሩና ትኩረታችሁን ሙሉ በሙሉ ካጡ እንደገና ለማተኮር 23 ደቂቃና 15 ሰከንድ እንደሚወስድ ይናገራሉ። ጥሩን አፈር ሁኑ። ቃሉ በልባችሁ ውስጥ እንዲተከል። ሌላ መጽሐፍ አነበብን ለማለት ብቻ መጽሐፍ ቅዱስን ማንበብን እናቁም። በፍጥነት እያነበባችሁ በትክክል ያነበባችሁትን መረዳትና ማስታወስ ከቻላችሁ አልቃወማችሁም፣ ግን አብዛኞቻችን አናደርግም። ብቻ ገረፍ ገረፍ እንደማድረግ ነው። እና በእነዚህ የጥናት መጻሕፍት ወይም እንበልና ልክ በቆላስያስ ውስጥ ምናልባት እኔ ወይም አንድ ሰው ማጣቀሻዎች ሊኖሩት አንድ አረፍተ ነገር ለመጻፍ ያንን የሚደግፉ 2 ወይም 3 ቅዱሳን መጻሕፍትን መጣቀስ እችል ይሆናል። እኔ ግን ቦታው ስለሌለኝ እነዚያን አልጽፍም። ወይም የክርስቲያን ጸሐፊዎች ሲጽፉ በቃሉ መደገፍ አለባቸው እና ስለዚህ ማጣቀሻዎችን እናስቀምጣለን፣ ነገር ግን ሁሉንም ነገር አናሳትምም። ያው አሁን እነዛን የሚያነብ የለም። ደህና፣ ያ ግሩም። ነገር ግን እዚህ እያልኩ ያለሁት እነዚህ የትናንት መጻሕፍት እያነበቡ የሆነ የሚፈልጉት ውስጣቸውን የሚነካ ነገር ሲያገኙ ጊዜያቸውን ያንን በማንበብ ከማሳለፍ ባሻገር ማንበብ አቁመው መጽሐፍ ቅዱስ አውጥተው ማጣቀሻዎቹን ማንበብ ከቻሉ ያንን መጽሐፍ አንበባችሁ ስጨርሱ የኤፌሶንን መጽሐፍ ታውቃላችሁ። ኤፌሶን ታውቃለህ፣ ቆላስያስን ታውቃለህ፣ አንዳንድ መገለጥ ታገኛለህ፣ ግን ትንሽ ያስፈልገዋል። ይህ ጥቅስ ለመዝጊያ ያህል እናስታውስ። ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩት መስፈሪያ ይሰፈርላቸዋል፣ እንዲያውም ከዚያ የበለጠ ይጨመርላቸዋል። ሁላችንም ከእግዚአብሔር መስማት እንደምንፈልግ እንናገራል፣ ነገር ግን ሁሉም ለመስማት ፈቃደኛ አይደሉም። መጽሐፍ ቅዱስ ይህን ይላል፣ ስለምትሰሙት ነገር ጥንቃቄ አድርጉ። በምትሰፍሩበት መስፈሪያ ይሰፈርላቸዋል፣ እንዲያውም ከዚያ የበለጠ ይጨመርላቸዋል።
ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።